ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ነገሩ እየተካረረ ነው። ኤርትራ ጫፍ የተነሳው ትኩሳት ወደ ለየለት ጦርነት እያመራ ይመስላል። ዩናይትድ አረብ ኤምሬትስ ከየመን በሚያዋስነው ደሴት ላይ የጦር ቤዝና የድሮን ማዕከል መገንባቷ እየተሰማ ነው። የኢትዮጵያ ሁነኛ አጋር የሆነችው አረብ ኤምሬቶች የኢሳያስ አለኝታ ሳውዲን እየደበደቡ ናቸው። ትኩሳቱ ኤርትራ ውጥረት ውስጥ ሊከታት ይችላል ተብሏል። ትሰሙታላችሁ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለሶማሌላንድ የተነሳላቸውን ጥያቄ ሳይመልሱ ማለፋቸው መነጋገሪያ ሆነዋል። ዶክተር ጌዲዮን በወቅታዊ ጉዳዮች ላይ በፓርላማ ንግግር ያደረጉ ሲሆን ሁሉም በአሰብ ጉዳይ በጋራ እንዲቆም ጠይቀዋል። ታዳምጡታላችሁ። በአፋር ሰመራ አንድ ጥብቅ ስብሰባ ተደርጓል። ስብሰባው በጅቡቲ ኤርትራና ኢትዮጵያ አፋሮች መካከል የተደረገ ነው። ኢሳያስን ለማስወገድ ተስማምተዋል። በዝርዝር እነግራችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከተው መረጃዎች እናመራለን። በአፋር ሰመራ አንድ ጥብቅ ስብሰባ ተደርጓል። ስብሰባው በጅቡቲ ኤርትራና ኢትዮጵያ አፋሮች መሃል የተደረገ ነው። ኢሳያስን ለማስወገድ ተስማምቷል። የኤርትራ የጅቡቲና ኤርትራ አፋሮች በሻዕቢያ የተጨቆነውን ቀይ ባህር አፋር ህዝብ የነጻነት ትግል በትብብር ለማፋጠን ሰመራ ከተማ እየመከሩ ይገኛሉ። የሶስቱም ሀገራት የአፋር ህዝብ ተወካዮች በኢትዮጵያ ሰመራ ከተማ የተገናኙት ቀይ ባህር አፋር ህዝብን ከሻዕቢያ አምባገነናዊ አስተዳደር ጭቆና ነጻ ለማውጣት የሚያስችል የጋራ ትግል ትርት ለመንደፍ መሆኑ ታውቋል። የአፋሮች መሰባሰብ ዋና ዓላማ በኤርትራ አፋር ህዝብ ላይ ይፈጸማል ያሉትን የሰብአዊ መብት ጥሰቶችና በደሎች በወታደራዊና የፖለቲካ ስልት አብሮ ለመታገል ያለመ ነው። በዚሁ የቀይ ባህር አፋሮችን ነጻ የማውጣት የጋራ ትግል ስልት መድረክ ላይ የሶስቱ ሀገራት የአፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀቶችና ምሁራን ተገኝተዋል። በሰመራው ስብሰባ የአፋር ህዝብ አንድነትና ትብብርን በማረጋገጥ በቀይ ባህር አፋር ላይ ደርሰውን ጭቆና በጋራ ለመታገል ያለመ እንደሆነ አዘጋጆቹ ተናግረዋል። ሆርን ኦፍ አፍሪካ ፖሊሲ ሴንተር በተሰኘ ተቋም የተዘጋጀው የጋራ ትግል ስትራቴጂ መንደፊያ መድረክ ትናንት ተጀምሯል። በመድረኩ ላይ በአፋር ህዝብ ስም በተለያዩ ሀገራት የሚንቀሳቀሱ የፖለቲካ ድርጅቶችና የማህበረሰብ ተወካዮችን በአንድ ላይ የተገናኙበት ነውም ተብሏል። በኢትዮጵያ አፋር ክልል ሰመራ ከተማ የተጀመረው ጉባኤ የህዝቡ የጋራ ጉዳዮች ላይ በመምከር ቀጣይ አቅጣጫ ይቀመጣል ተብሎ ይጠበቃል። ከጉባኤው ተሳታፊዎች መካከል አንዱ የሆነው የሻዕቢያው ተቀናቃኝ የኤርትራ አፋር ብሔራዊ ጉባኤ ሲሆን የድርጅቱ ቃል አቀባይ በጉዳዩ ላይ ማብራሪያ ሰጥቷል። የድርጅቱ ቃል አቀባይ አሊ መሐመድ ዑመር ለጀርመን ድምጽ በሰጡት ማብራሪያ በሰመራ የተጀመረው ጉባኤ የአፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀቶችና ምሁራን የተካፈሉበትና በኤርትራ አፋር ህዝብ የሚፈጸመውን ጭቆና በወታደራዊና የፖለቲካ ስልት አብሮ ለመታገል ያለመ ነው ብሏል። የሰመራው ጉባኤ የተለያዩ ስያሜ ያላቸውና የጋራ ዓላማ የሚጋሩ የተለያዩ የአፋር ህዝብን የሚወክሉ የፖለቲካ ድርጅቶችን ወደ ጋራ ግብ በማምጣት አብሮ ለመታገል ያለመ መሆኑን አዘጋጆቹ ጠቁመዋል። በጉባኤው የቀይ ባህር አፋር እንዴት ከሻዕቢያ ጭቆና ነጻ ማውጣት ይቻላል በሚለው ጉዳይ ላይ እንደሚመክርም ገልጿል። የቀይ ባህር አፋር ህዝብ የገጠመውን ችግሮች ነክሶ አውቆ በጋራ ለመታገል የአፋር ህዝብ አንድነትን ለማጠናከር የሐሳብ ልዩነቶችንና ጥርጣሬዎችን መፍታት ማስፈለጉም ተመላክቷል። በጉባኤው በኢትዮጵያ በኤርትራና ጅቡቲ ሀገራት የሚገኙትን የአፋር ማህበረሰብ በይፋ በጋራ የማገናኘት እድልም ተፈጥሯል። ከዚህ ቀደም የሶስቱ ሀገራት አፋሮች በጋራ የመገናኘት እድላቸው ጠባብ ነበር ያሉት የጉባኤው አስተባባሪዎች አሁን ላይ ግን በተፈጠረው በጎ አጋጣሚ በጋራ ዓላማዎች ላይ አብሮ ለመስራት የሚያስችላቸውን እጣ ፈንታ ላይ መምከር ለመቻሉም የሰመራው ጉባኤ ዋና ማሳያ ነው ብሏል። በሶስቱም ሀገራት ላይ ያሉት ይህ የማህበረሰብ በቋንቋ፣ በሃይማኖት፣ ባህል ባይለያዩም ከዚህ በፊት ሰመራ ላይ ስለ ዳንካሊያ አፋር ህዝብ ማውራት እንደ ሐራም ይታይ ነበርም ብሏል። አሁን ኢትዮጵያ ውስጥ ተፈጥሯል ያሉትን በጎ አጋጣሚ በተለያዩ ሁኔታ የተበታተነውን ህዝብ ለማሰባሰብ በጎ አጋጣሚ ፈጥሯል ሲሉ አስተባባሪዎቹ ተናግረዋል።
የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ስለ ሶማሌላንድ የተነሳላቸውን ጥያቄ ሳይመልሱ ማለፋቸው መነጋገሪያ ሆኗል። ዶክተር ጌዲዮን በወቅታዊ ጉዳዮች ላይ በፓርላማ ንግግር ያደረጉ ሲሆን ሁሉም በአሰብ ጉዳይ በጋራ እንዲቆም ጠይቋል። እስራኤል ለሶማሌላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ የመጀመሪያውን ስብሰባ ያደረገው የሕዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሌላንድ ጋር የደረሰችው የመግባቢያ ስምምነት የደረሰ የሚል ጥያቄም አስነስቷል። በመደበኛ ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሌላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል። ጥያቄውን ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ አብን ተመራጩ ዶክተር አበባው ደሳለው የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበርም አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን ለሶማሌላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበረችም ገልጿል። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሌላንድ እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሷል። ኢትዮጵያ ለሶማሌላንድ እውቅና በመስጠት ሁለተኛው ሀገር ትሆን እንደሆነም የፓርላማ አባሉ ጠይቋል። ዶክተር አበባው ሌላው ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እየደረሱ መሆኑን የተመለከተ ነበር። የፓርላማ አባሉ ለዚህ በማሳያነት ጠቀሱት የደህንነታችን ስጋት ሲሉ የጠሯት ግብጽ ከሶማሊያ ከጅቡቲና ከኤርትራ ጋር ስምምነት ያደረገቻቸውን ስምምነት ነው። ግብጽ ካለፈው ነሐሴ ወር ጀምሮ ከሶማሊያ ጋር ወታደራዊ ስምምነት እንዳደረገችና በቅርቡ ከጅቡቲ ጋር የወደብ ስምምነት መፈራረሟ እየተነገረ ነው ሲሉ ዶክተር አበባው አመልክቷል። ከዚህ በተጨማሪ ባለፈው ጥቅምት ወር ግብጽና ኤርትራ ስለ ባህር ኃይል አጠቃቀም ስምምነት ላይ እንደደረሱ በተለያዩ መገናኛ ብዙሃን መዘገቡን አንስተዋል። ታዲያኛ ከአንዳቸውም ሀገራት ጋር የተጨበጠ የወደብ መብት አላገኘንም ሲሉ ጥያቄ አቅርበዋል። ዶክተር አበባው ሌላው ያነሱት ጉዳይ ፍትሐዊ ባልሆነ መንገድ የሄደብንንና የህልውና ጉዳይ ያሉትን የአሰብ ወደብ በማስመለስን አጀንዳ ነው። የአሰብ ወደብን ለማስመለስ የውጭ ጉዳይ ሚኒስቴር ዓለም አቀፍ ህጎችንና ዲፕሎማሲን ተጠቅሞ ስለሰራው ስራ ፓርላማ አባሉ ማብራሪያ ጠይቋል። በዚህ ጉዳይ በመድከማችን ይመለሳል። ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ያስጠጉት እንዲሁ በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው ሲሉ ዶክተር አበባው አክለዋል። መንግስት የባህር በር ፍላጎትን ለማሳካት የሚያከናውናቸውን ተግባራት በተመለከተ ሌላ የተወካዮች ምክር ቤት አባልም ጥያቄ ሰንዝረዋል። ለፓርላማ አባላቱ ጥያቄዎች ቀጥተኛ ምላሽ ከመስጠት የተቆጠቡት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ኢትዮጵያ ከአብዛኞቹ ጎረቤት ሀገራት ጋር ያላት ግንኙነት ጥሩ የሚባል መሆኑን ተናግረዋል። አብዛኞቹ ጉዳዮች ላይ ተግባብተን ነው በጋራ የምንሰራው ሲሉም ተደምጧል። በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች ኢትዮጵያን ጨምሮ በቀጠናው ያሉ ሀገራት እርስ በርስ ያላቸው ግንኙነት ላይ የሚያጠላው ጥላ ስለመኖሩ ዶክተር ጌዲዮን ለፓርላማ አባላቱ ተናግረዋል። ከግጭቶቹ በተጨማሪ የቀጠናው ሀያላንም ሆኖ በመካከለኛ ረድፍ የሚሰለፉ ብዙ ሀገራት አይናቸውን የጣሉበትና የራሳቸውን ጥቅም ለማስከበር የሚሻኮቱበት የመሆኑ ጉዳይ ለአካባቢው ሀገራት ግንኙነት ፈተና መሆኑን አስረድተዋል። የወደብና የባህር በር ጉዳይን በተመለከተ የውጭ ጉዳይ ሚኒስትሩ በሰጡት ምላሽ ኢትዮጵያ ከቀይ ባህር ጋር ያላትን ግንኙነትና ትስስር ስትራቴጂያዊ የሆነ የረጅም ጊዜ ጥቅማችንንና ትልማችን ታሳቢ ያደረገ እንደሆነ ላሰምርበት እፈልጋለሁ ሲሉ አጽንኦት ሰጥተዋል። ኢትዮጵያ የባህር በር ያጣቸው ለረጅም ጊዜ ታቅዶበት ታስቦበት በተሰራ ሴራ እንደሆነ ሚኒስትሩ ለፓርላማ አባላቱ ተናግረዋል። ይህን ሁኔታ ለመቀልበስና ለማስተካከል የረጅም ጊዜ እይታ ያስፈልጋል ሲሉ ዶክተር ጌዲዮን ነገሩን በአጭር ጊዜ የሚፈታ ጉዳይ አለመሆኑን አመላክተዋል። የውጭ ጉዳይ ሚኒስትሩ ፍትህና ተገቢ ያሉትን የባህር በር ጥያቄ እንዴት እውን መሆን አለበት የሚለውን ምዕራፍ ተሸጋግረናል ሲሉም ተደምጧል። ጥያቄው እንዴት እውን ይሁን የሚለው ብዙ ነገሮችን ታሳቢ ማድረግ እንዲሁም ብዙ ትግልና ልፋት የሚጠይቅ እንደሆነ በመግለጽ ዝርዝር ጉዳዮችን ከመግለጽ ተቆጥቧል። ይህ ጉዳይ የአንድ መንግስት ጉዳይ ብቻ አይደለም ማለት ነው። ይህ የአንድ ፓርቲ ጉዳይ ብቻ አይደለም። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶችን የሚያልፍ የሚሻገር ጉዳይ ነው ሲሉ ሁሉም በጋራ እንዲቆም ጥሪ አቅርበዋል። ነገሩ እየተካረረ ነው።
ኤርትራ ጫፍ የተነሳው ትኩሳት ወደ ለየለት ጦርነት እያመራ ይመስላል። ዩናይትድ አረብ ኤምሬትስ ኤርትራን ከየመን በሚያዋስነው ደሴት ላይ የጦር ቤዝና የድሮን ማዕከል መገንባቷ እየተሰማ ይገኛል። የኢትዮጵያ ሁነኛ ጋር የሆነችው ኤምሬቶች የኢሳያስ አለኝታ ሳውዲን እየደበደቡ ነው። ትኩሳቱ ኤርትራን ውጥረት ውስጥ ሊከታት ይችላል ተብሏል። ዩናይትድ አረብ ኤምሬትስ በየመን የሳውዲ ቤዝ ላይ ጥቃት መፈጸሟን ተከትሎ ውጥረቱ ተፈጥሯል። ኤርትራ ከየመን በሚያዋስነው የሃኒሽ ደሴቶች ላይ ዩኤኢን የጦር ቤዝ እና የድሮን ማዕከል ማቋቋሟ ተሰምቷል። ይህ ቤዝ ኤርትራን ለመምታት ወይስ ሳውዲን ለማጥቃት ነው የተመሰረተው የሚለው አልታወቀም። ነገር ግን በሳውዲና አረብ ኤምሬትስ የሚሳኤል መወራወራቸውን ጀምረውታል። ይህን ተከትሎ የመን አስቸኳይ አዋጅ አውጃለች። በየመን ያለው ሁኔታ ተባብሷል። በሳውዲ አረቢያ የሚመራው ወታደራዊ ጥምረት በአንድ የየመን ወደብ ላይ የአየር ጥቃት ሰንዝሯል። ሀገሪቱ አሁን የአስቸኳይ ጊዜ አዋጅ አውጃለች። በየመን መንግስት ከሁቲ አማጽያን ጋር በሚደረገው ውጊያ ከተባበሩት አረብ ኤምሬቶች ጋር የነበረውን ስምምነት መቋረጡን ገልጾ የኤምሬትስ ጦር በአስቸኳይ ለቆ እንዲወጣም ጠይቋል። ለዚህም እንደ ምክንያት የቀረበው ወታደሮቹ ተገንጣይ ኃይሎችን በግስጋሴያቸው ረድቷል የሚል ነው። ይህም በየመን መንግስት በሳውዲ አረቢያና በኤምሬቶች መካከል የነበረውን ጥምረት በተግባር የሚያፈርስ ሲሆን ቀደም ሲል አጋር በነበሩ ኃይሎች መካከል ያለውን ግጭት ባልተጠበቀ ሁኔታ እያባበሰ ይገኛል። የአረብ መገናኛ ብዙሃን እንደዘገቡት የፕሬዝደንቱ ምክር ቤት በመላ ሀገሪቱ ለመጀመሪያ 90 ቀናት የሚቆይ አስቸኳይ ጊዜ አዋጅ አውጇል። በተመሳሳይ ሁኔታ ለ72 ሰዓታት የሚቆይ የየብስ የባህርና የአየር ክልል እገዳ የታዘዘ ሲሆን ይህም ወዲያው ተግባራዊ መሆን መጀመሩን የተነገረው። ቀደም ብሎ በሳውዲ የሚመራው ወታደራዊ ጥምረት በምስራቅ የመን በምትገኘው አልሙካላ ወደብ ላይ የተገደበ የአየር ጥቃት ማድረጉን ገልጾ ነበር። የጥቃቱ ኢላማ ከሁለት መርከቦች የወረዱና ለደቡቡ የሽግግር ምክር ቤት ኃይሎች የታሰቡ የጦር መሳሪያዎችና ወታደራዊ ተሽከርካሪዎች መሆናቸውን ጥምረቱ አስታውቋል። ከጥቃቱ በፊት ሰላማዊ ሰዎች አካባቢውን እንዲለቁ ጥሪ የቀረበ ሲሆን በሰው ሕይወትም ሆነ በንብረት ላይ የደረሰ ጉዳት አለመኖሩን ሪፖርቶች አመላክተዋል። ይሁን እንጂ የአካባቢው ምንጮች እነዚህን ዘገባዎች ያስተባብላሉ። በእነሱ መረጃ መሰረት በሀድራ ማውት ግዛት የሚገኙ የመኖሪያ ቤቶች ተጎድተዋል። በርካታ ተሽከርካሪዎችም ወድመዋል። እንዲሁም በአልሙካላ ወደብ ላይ አሁንም ቃጠሎ ይታያል። ስለተጎዱ ሰዎች እስካሁን የተገኘ ዝርዝር መረጃ የለም። የኢትዮጵያ ወርቅ ተብሎ የሚጠራውና የሀገሪቱ የውጭ ምንዛሬ ጀርባ አጥንት የሆነው ቡና ምርት በኦሮሚያ ክልል በተጣለበት አዲስ የአገልግሎት ክፍያ ምክንያት ተጨማሪ የዋጋ ጫናና ውዝግብ እንደተፈጠረ ተነግሯል። ፎርቹን ጋዜጣ እንደዘገበው የኦሮሚያ ክልላዊ መንግስት በክልሉ ውስጥ በሚንቀሳቀሱ የቡና አቅራቢዎችና ላኪዎች ላይ በኪሎግራም ወይም በኩንታል የሚሰላ አዲስ ክፍያ ተግባራዊ ማድረግ ጀምሯል። ይህ አዲስ አሰራር የሀገሪቱን የቡና ተወዳዳሪነት ይፈታተናል በሚል ከላኪዎችና ከፌደራል ተቋማት ዘንድ ቅሬታን እየፈጠረ ይገኛል። የኦሮሚያ ክልል ይህንን አዲስ ክፍያ ተግባር ያደረገው የክልሉን የውስጥ ገቢ ለማሳደግና ለቡና ልማት እንዲሁም ለአስተዳደራዊ ወጪዎች ሽፋን እንዲሆን በሚል ታሳቢነት ነው። ክልሉ የሀገሪቱ ትልቁ የቡና አምራች ከአጠቃላይ ምርት ከ50 በመቶ በላይ የሚሸፍን እንደመሆኑ ከምርቱ የሚገኘውን ጥቅም ለክልሉ ልማት በቀጥታ መዋል አለበት የሚል አቋም እያራመደ እንደሚገኝ መረጃዎች ይጠቁማሉ። አዲሱ ክፍያ በተለይም ከዞን ወደ ዞን በሚዘዋወረው ቡናና ወደ ማዕከላዊ ገበያ ወይም ወደ ውጪ ለመላክ በሚዘጋጀው ምርት ላይ የተጣለ ሲሆን ይህም ግብይት ሰንሰለቱ ላይ ተጨማሪ ወጪን እንደሚፈጠር ተሰግቷል። የቡና ላኪዎች በበኩላቸው በፌደራል ደረጃ የሚጣሉ ግብሮች፣ የሮያሊቲ ክፍያዎችና የማዘጋጃ ቤት ክፍያዎች እያሉ ክልሉ አዲስ ክፍያ መጨመሩ የኢትዮጵያን ቡናን በዓለም ገበያ ውድና ተወዳዳሪ ያልሆነ ያደርጓል ሲሉ ይከራከራሉ። ላኪዎች ይህንን ተጨማሪ ወጪ ለመሸፈን ሲሉ ለገበሬዎች የሚከፍሉትን ዋጋ ሊቀንሱ ይችላሉ። አለበለዚያ ደግሞ በዓለም ገበያ የሚሸጡትን ዋጋ መጨመር ይኖርባቸዋል። የዓለም ቡና ዋጋ በኒውዮርክና ለንደን ገበያዎች የሚወሰን በመሆኑ ላኪዎች ዋጋ የመጨመር እድላቸው ጠባብ ነው። በመሆኑም ጫናዎችን ተንከባሎ ወደ አርሶ አደሩ በመውረድ የምርት ተነሳሽነትን ሊጎዳ ይችላል የሚል ስጋት በኢኮኖሚ ባለሙያዎች ዘንድ ተፈጥሯል። በተጨማሪም በህጋዊ መስመር ላይ የሚጣሉ ክፍያዎች ሲበዙ
ነጋዴዎች ምርቱን በህገወጥ መንገድ በኮንትሮባንድ ለማውጣት ሊገፋፉ እንደሚችሉም ተጠቁሟል። ይህ ክስተት የኢትዮጵያ ቡናና ሻይ ባለስልጣን የግብይት ሰንሰለቱን ለማቀላጠፍና ወጪ ለመቀነስ ቨርቲካል ኢንተግሬሽን የተሰኘ አሰራር ዘርግቶ እየሰራ ባለበት ወቅት የተከሰተ መሆኑ በፌዴራልና በክልል የንግድ ፖሊሲዎች መካከል ያለውን ቅንጅት ጉድለት ያሳየ ነው ተብሏል። በዚህ ዓመት የኢትዮጵያ ቡና ከኤክስፖርት የምታገኘውን ገቢ ለማሳደግ ከፍተኛ ግብ በያዘችበት ወቅት እንዲህ አይነቱ ክልላዊ ክፍያዎች በኤክስፖርቱ ላይ አሉታዊ ተጽዕኖ እንዳያሳድሩ የፌዴራል መንግስት ጣልቃ ገብቶ መፍትሄ እንዲሰጥ የዘርፉ ተዋንያን እየጠየቁ ነው።